ህገወጥነትን ለመንቀል የሚደረግ ተጋድሎ በባጃጅ ተከትሎ መጥቶ ድምፅ አልባ መሳሪያ በድንጋይ ዱላ በመጠቀም ጉዳት ያደረሱብኝ ማለት ነው። የሀገራችንን አጠቃላይ ብልጽግና ከሚፈታተኑ አደጋዎች መካከል ቁልፍ ተብሎ የሚወሰደው አንዱ ኮንትሮባንድና ህገወጥ ንግድ ነው። ሴራን በማክሸፍ ውስጥ የሚከፈል ታላቅ መስዋዕትነት፣ ርብርብ፣ ትጋት፣ ዘመናዊ አሰራር ኦልሞስት አብዛኛው የአንድ ሀገር የደህንነት ስጋት ተብሎ የተገለጹትን ከ16ቱ 8ቱ አካባቢ የሚሆኑትን ሁሉም ላይ ኮንትሮባንዲስቱ ፓርቲሲፔት ያደርጋል ማለት ነው። ስለዚህ የህልውና ጉዳይ ነው ለሀገር ኮንትሮባንድ መዋጋት። ያልተመለሰ ጥያቄ እየቀረጹ ገርፎ ኃይለኛ ስቃይ ውስጥ የደረሱበት አስረው ማለት ነው። እንዳም በአሰቃቂ በሆነ መልኩ ሌላውንም መረጃ ሰጪዎቻችንን ለማስፈራራት ሲባል ሶሻል ሚዲያ ላይ የለቀቁበት ሁኔታ ነበር ማለት ነው። እና ይህን ያክል ድረስ አደገኛነቱን የሚያሳይ ሁኔታ ነው የሚታየው ማለት ነው። የማውቃቸው ሰዎች ናቸው። ሲሄድ በሽጉጥ አስፈራሩኝ። መኪና ይዘው ነበረ። አንዱ እስከተቱኝ። እዚህ ሽሊሌ ወሰዱኝ። በ3 መኪና ነው የሚሄዱት። አውቀዋል? ሽሊሌ የድሮ ባቡር ጣቢያ ስር ድልድዩ ስር ማለት ነው። ወስደው እዛ ጋር በጣም ደብድበውኝ በጣም ስደክምባቸው እጅና እጄን ገጥመው አሰሩኝ። በጣም መጀመሪያ ይሄ ነገር ስሰራ የምትያዝ የምትታሰርም አይመስልኝም። ያው እኛ በቃ በነፃነት ነው መስል የነበረው ስራው ማለት ነው። አሁን ልክ ስትያዝ ነው በቃ ሁሉ ነገር የሚገባክ ማለት ነው። ያው ራስን ምስር ቤተ መንግስት የሚፈርድብሃል፣ ንብረትም ታጣለህ። ብዙ በቃ ቤተሰቦችን እንግልት ውስጥ ነው የሚገቡት። ችግሩ ከባድ ነበር ያምን የነበረው። ሞትና በህይወት መካከል ነው ከፍተኛ ስራ እየተሰራ ያለው ማለት ነው። እንደዚሁ ከዛ ከመታራ አካባቢ ዕቃ ይዘን እየመጣን እንደ 2 ልጆች ተመተውብኝ አይብሬ እያለሁ እኛ ውስጥ እያለን ሁላ መኪና ገቢና ሁሉ ተመቶ ሞተሩ ተመቶ እንግዲህ ፈጣሪ አውጥቶን እዚህ መተን የደረስንበት ጊዜ አለ። እኒህ ሁሉ ህግን በማስከበር ሀገርን ከክፉ በመጠበቅ ውስጥ የሌቦች ወይም የህገ ወጦች ጅራፍ ያገኛቸው የሌብነት ታጋዮች ናቸው። በሂደቱ የተሰዉ አሉ፣ ህይወታቸውን የገበሩ አሉ። ቀላል በማይባል ደረጃ ስለሆነ ለመናገርና በጣም በሚያም ደረጃ የምናስታውሳቸዋለን፣ ሁሉ እናስታውሳቸዋለን። ከራሴ ሰራ ያጋጠመኝ ኬላ ላይ የኛ ሰራተኛ በኮንትሮባንዲስት የተገደለበት ጊዜ አለ። ማለት እንደ ዛሬ ነው የማስታውሰው እኔ በዕለቱ የነበረውና ፍተሻ ተሽከርካሪ ላይ በወጣበት ነው ከተሽከርካሪ ላይ ወርውሮ እንዲሞት የሆነው ማለት ነው። ከዚህ አንጻርም ባለፉት ጊዜያት እንደ አዋሽ ጉምሩክ ቅርንጫፍ ጽሕፈት ቤት አካላዊ ድብደባ የደረሰባቸው የተለያዩ የኛ ሰራተኞች አሉ ማለት ነው። ኢትዮጵያ ጉምሩክ ኮሚሽን ሰራተኞች ከህዝብና ከጸጥታ አካላት ጋር በመሆን የሌብነት ማንቁርት የሚያዝበት ስፍራ ላይ የተለመደ ጀብዳቸውን ሊፈጽሙ በተጠንቀቅ ላይ ናቸው። መነሻቸውን አርሞካ ላይ ካርቤድ እንደዚሁ ወደ ደጋ ጨብሲ አካባቢ ከተለያየ ቦታ ኮንትሮባንዶች አሉ። ከነዛ እየቀነሰ በጫካ አይሱዚ እየመጣ ነው የሚል ጥቆማ ደረሰና ጥቆማውን ተቀብለን በስንት ሰዓት እዚህኛ ያለንበት ቦታ ሊደርስ ይችላል የሚለውን እኛም ግምት ውስጥ በማስገባት ፌዴራል ፖሊሶች ጋር በጋራ ተነጋግረን የተጠረጠረውን አይሱዚ ምልክት ስናሳየው አልቆም ሲል አውቶማቲካሊ የተዘጋጀ ፓትሮል አለ ተከትለን በቁጥጥር ስር ያዋልንበት ሁኔታ ነው ያለው። በመላው ኢትዮጵያ ዳር ድንበር እንዲህ ያለው ፈተና ያለ ቢሆንም አዋሽ፣ ሬድዋና ጅግጅጋ ለዘጋቢ ትዕይንታችን የመረጥናቸው ናቸው። እንዲሁም
ኮንትሮባንዲስቶች በሌብነት ሱስ የተጠመዱበት ስፍራ ነው። እነዚህ የሌብነት አባቶች ውስብስብ ማጭበርበሪያ መንገዶች አሏቸው። ለዚህ ተግባር ግን አንድ ተዋናይ አለ፣ የማይጨበጠው። በአካባቢው አጠራር ሻምፖ ይሰኛል። ይህን 14 ሜትር የሚረዝም በፍጥነትም ሆነ በግዝፈት ተስተካካይና ወደር አልባ ተሽከርካሪ ማሸነፍ ግዴታ ነው። ግብግቡ ተጀምሯል። ሁኔታው የነበረ 1 ሰዓት ተኩል አካባቢ ነው። በዛ ነው ጥቆማ ለኛ የተሰጠው። እኛ ከኮርቶሌ ወደ ዱብ ተራራ ደርሰን ነው መኪና በጣም ኃይለኛ ፍጥነት ያለው ማብራት አጥፍቶ ነው እየነዱት ያሉት። በዛው እኛም ማብራት አጥፍተን መኪና ልንያዝ ቻልን። እኛ ጋር በመሆን በበረራና በደፈጣ ካልሆነ በስተቀር አካባቢውን ኬላ በመግፋት ብቻ የምትቆጣጠረው አካባቢ አይደለም። ሁለተኛ ኮንትሮባንድ የሚጭኑ መኪናዎች ከፋብሪካ ስሪቶች ከኋላ የተቀጠለ አካል አላቸው። ይሄ ከኋላ ጥይት ጎማ እንዳይመታ በተደጋጋሚ የጥይት መከለያ አላቸው። ስርቆት ነውር በሆነበት ስፍራ ሌብነት እግርና እጅ አውጥቷል። ኢትዮጵያ ቀድሞ ዓለም የተስማማበትን የጦር ሜዳ ስልጣኔ ወዲያ ብለው ከሐሞታቸው በመነጨ ወኔ በጀግኖቿ ዳር ድንበሯ በእሳት የታጠረላት ሀገር ናት። ግና በዚህ ሁሉ ታሪክ የወዛቸው ኢትዮጵያ በደም በታጠረ አጥሯ የሚሾልክ መዝማዥ አላጣችም። ሌብነት በዳቦ ስሙ ኮንትሮባንድ። በዚህ ኮንትሮባንድ የሚገቡ እቃዎች መድኃኒቶች ሊሆኑ ይችላሉ፣ ምግብ ነኮች ሊሆኑ ይችላሉ። እነዚህ መድኃኒቶችና ምግብ ነኮች ወደ ህብረተሰቡ በሚሰራጩበት ጊዜና ወደ ሀገር በሚገቡበት ጊዜ ደረጃቸውና ጥራታቸው የተረጋገጠ አይደለም። በህገወጥ መንገድ እየገቡ ስለሆነ ጥራት ይኖራቸው ስታንዳርዳቸውን የጠበቁ ናቸው ተብሎ የተወሰኑ ወይ ደግሞ የተረጋገጡ ስላልሆኑ እያንዳንዱ እነዚህ ምግብ ነክና የመድኃኒት እቃዎች በህገወጥ መንገድ የገቡ መድኃኒቶች ወደ እያንዳንዱ ቤት ይገባሉ ብለን መውሰድ እንችላለን። ስለዚህ ይሄ በእያንዳንዱ ቤት በሚገባበት ጊዜ ወይ ደግሞ እያንዳንዱ ግለሰብ ከፋርማሲ ሄዶ በሚገዛበት ጊዜ ምን አይነት ጉዳት እንደሚያደርስ፣ ምን አይነት የጤና ችግር እንደሚያስከትል ግልጽ ነው ማለት ነው። ጓደኞቼ እኛም በምንታመምበት ሳለ ከዚህ ፋርማሲ ገዝተን ስንጠቀም በቃ ከፍተኛ ጥርጣሬ ነው የሚያድርብኝ። ኢቬን ዓለም ጤና ድርጅት የማይፈቅዳቸው መድኃኒቶች ብዙ አይነት መድኃኒቶች አሉ፣ ወደ 20 ምናምን የሚጠጉ እነዚህ መድኃኒቶች ገብተው እዚህ ሀገር የሚሸጡ ናቸው። ሌላ ሀገር ላይ የሉ ነው። እነዚህ ዲፕሬሽን ውስጥ ሰው እንዲገባ የሚያደርጉ ናቸው፣ ኩላሊት ፌር የሚያደርጉ ናቸው፣ ጉበት ላይ በሽታ የሚያደርሱ ናቸው። ሌላ ኤክስፓየር ዴቱን አፕዴት ተደርጎ እንዲሁ ይገባል። መድኃኒቱ ግን ቀኑ ያለፈበት ነው። ይህ ከፍተኛ ጉዳት ላይ ማህበረሰቡ ላይ የሚያደርሰው ነው። እኔ ላይ ነገ ወንድሞቼም እህቶቼም እናቴም ከዚህ ነው መድኃኒቱ ከፋርማሲ ገዝተን ስለምንጠቀም ቃሚመን አይደለም የምንጠቀመውና ከኢኮኖሚ በላይ የህልውና አደጋ ነው ኮንትሮባንድ። በምግብ ነኩም ብታይ ዱቄት ጊዜ ያነፈበት ነው የሚገባው። 6 ወር ጊዜ ያለው ነው የሚገባው። ግን እኛ ጋር ሀገር ውስጥ ሲገባ ኦልሬዲ ጊዜውን ጨርሷልና የተላ ነው የሚሆነው አብዛኛውን ጊዜ። ስለዚህ ምንድነው የሚያደርጉት ኮንትሮባንዲስቶቹ? እንዲበጠር ነው የሚያደርጉት። ከገባው በኋላ ኤክስፓየር ያደረገ የኢትዮጵያን የጤና ደረጃ ያላሟላ ቀጥታ የጤና ጉዳት የሚያስከትል ኦቤሲቲ ወይም ጤናማ ያልሆነ ውፍረትን፣ የስኳር በሽታን፣ ግፊትን የሚያመጡ ነገሮችን እና ተያያዥ የሆኑ ጉዳዮችን ይዞ እንዲመጣ የሚያደርግ ነው ወደ ሀገር ውስጥ የሚገባው ማለት አብዛኛው። እኒህ የሀገር ጥቅም ግድ የማይላቸው የወገናቸው ጤና መቃወስ ጓዳቸውን የሚያንኳኳባቸው የማይመስላቸው የስግብግብነት ጌቶች በሀገር ላይ የሚያደርሱት ጉዳት ቁጥርና ስፍር አልባ ነው። በሌላ በኩል በሴኩሪቲ እዛው ጋር ካየው ደግሞ ግጭት ያለባቸው ቦታዎች ላይ የጦር መሳሪያዎችን መንግስት አይደለም የሚያቀርበው፣ ኮንትሮባንዲስቶች ናቸው የሚያቀርቡት። ኮንትሮባንድ ፍሰት ያለባቸውን ኤሪያዎችን እስቲ ያቸውና አብዛኛው አማጺ ያለበት ኤሪያ ነው። የኮንትሮባንድ ንግዱን የሚያሳልጡት በዋናነት እነኛ አማጺዎች ናቸው። ስለዚህ የሀገር ደህንነት ስጋት ነው ባይ ዲፎልት ማለት የአንድ ሀገር የህልውና ኢሹ ነው። በቃ ኮንትሮባንድ መከላከል ወይ እንደ ሀገር መክሰብ ነው ወይ እንደ ሀገር መቀጠል ነው። ኮንትሮባንድ መከላከል ማለት ነው። በማህበረሰብ ውስጥ ግጦሽ በጋራ ሲጠቀሙ የተለያዩ እንትኖች ግጭቶች ይኖራሉ። በአሁኑ ግን ለየት ባለ መልኩ ነው የሚታየው። ለምሳሌ አሁን በታጠቀ መልኩ ስናይፐር ሳይቀር በዛ ደረጃ
ሲጋጩ ነው የምታየው። ይሄኛው ይህን ያክል ሰው አጥፊ የሆነ ነገር መሳሪያዎቹ ከየት መጣ ብለን ስናየው በኮንትሮባንድ በህገ ወጥነት የመሳሪያ ዝውውር የሚያስታጥቋቸው ነው። ጉዳዩን እንዲከፋ የሚያደርገው ይህ ብቻ አይደለም። ኢትዮጵያ በአራቱም አቅጣጫ ጥሬ ቡቃያዎቿን፣ ተራማጅ እንስሳዎቿን፣ ውድ ማዕድኖቿን በህገ ወጥ ሰዳ በምትኩ ባጎረስኩ እጄ የተነከስኩ ይሉት ተረት አምሳያ ሆኗታል። ሀገር ምን ሸኝታ ምን ተቀበለች? ቁም ነገሩ በልዋጩ ምን ይመጣል? የምታያቸውን ሸቀጦች ናቸው። የጤናዎች ሁኔታቸው ያልተረጋገጠ ምን አይነት ጉዳት በጤና ላይ መጡ እንደሚችሉ ያልተረጋገጠ ሸቀጦች ናቸው እየገቡ ያሉት። እነኚህም በነፃ የሚገቡ አይደለም፣ ገንዘባችንን አውጥተን የምንገዛቸው ነው። ስለዚህ አንጡራ ሀብታችንን እየላክን እየተቀበልን ያለ ነው ቅራቅም ነው። ኮንትሮባንድ የሀገር ካዝና ማራቆቻ፣ የግጭትና የጦርነት መበራከቻ ምንጭና መንስኤ እንደሆነ በግልጥ የሚታይ ሀቅ ነው። እንግዲህ ይሄ ፖታሺየም ናይትሬት ለእህል ማዳበሪያነት የመጣ አይደል፣ ለምርጥ ዘርነት የመጣ ነገር አይደል፣ ሀገር ለመበጥበጥ የመጣ ነገር። ከዚህ የበለጠ ማሳያ ሊሆን የሚችል ነገር አይደል። ከጤና አኳያ የመቀመጫ የሚያሳድግ ጡት የሚያሳድግ ምናምን ወዘተ እየተባለ በጤና ላይ ሌላ አይነት እክል የሚያመጣ ነገር ነው። ከትናንት ልምድ ከዛሬ አውድ የተጠጋጋ አሰራርን በመዘርጋት የዘመናዊነት ጉድለት ያጎበጠውን ዘርፍ ነፍስ እንዲዘራ በማድረግ ረገድ የኢፌዴሪ ጉምሩክ ኮሚሽን በመስኮቹ የሀገር ጥቅሟ በወንበዴዎች እንዳይጎደል ተግቶ በመስራት ላይ ይገኛል። ቁጥሮቹ የሚናገሩት ነገር አላቸው። በጣም ግዙፍ ወደ ሀገሪቷ ሲጋዙ የነበሩ እና ከአገሪቷን ወደ ውጭ ሲጋዙ የነበሩ ኮንትሮባንድ እቃዎች በድምር ሀገር ላይ ሊያደርሱት ይችሉ የነበሩትን አደጋዎች በከፍተኛ ደረጃ መቆጣጠር ተችሏል እና በጣም ትልቅ ውጤት የተገኘበት ነው ብለን ነው የምንመለከተው። ኮንትሮባንድ የተራ የርካሽ ነገር መገኛ ከመሆን የዘለለ ሚስጥር የታቀፈ የተንኮል ስንክሳር ነው። ገዝተን ከምንደረበው ሰልባች ስር የተሸፈነ ደባ፣ ወደን ከተጫማ ነው ጫማ ስር እሾህ ያዘለ የሰላም ርቃንነት ማሳያ። አዎ ከዚህ በፊት ባለው ነገር የገንዘብ ዝውውር አድርገው ነው የሚታየው። የተሻለ ነገር እዚህ ሀገር እንደሚገኝ ተደርጎ ነው የሚታሰበው። አሁን ግን ያ መልኩ ቀይሯል። ከዚህ በፊት ለምሳሌ በፊት ለፊት በቦምብ አስኬላ ብዙ ጊዜ ሽጉጦች እየያዝን ነው። ያ እየተቀየረ ነው። በእነኚህ ሽፋን በምትላቸው ሽፋን ሌላ ነገር እየገባ ነው ያለው። ለምሳሌ ቅድም ያሳየናቸው 00 ያልተተኮሰባቸው ክላሾች በቀብር በያ ጎዴ አድርገው በሻሸመኔ አድርገው ዞሮ በጊንር የሚገቡ ናቸው ወደ አዲስ አበባ ማለት ነው። በዚህኛው ዳይሬክሽን ማየት ያስፈልጋል እንጂ ተራ የጫማ ወይም የልብስ መርከስ ያለ መርከስ ጉዳይ አይደለም። ቁጥሮች እንደሚያሳዩት የኢትዮጵያ ጉምሩክ ኮሚሽን ኮንትሮባንድን በከፍተኛ ሁኔታ እየተቆጣጠረ ነው። በ2017 ከገቢ ኮንትሮባንድ 18.5 ቢሊዮን ግምታዊ ዋጋ ያላቸውን በቁጥጥር ስር አውሏል። በወጪ ኮንትሮባንድ የኢትዮጵያ ጉምሩክ ኮሚሽን በዳሳ ጥናቱ እንደሚያሳየው በተመሳሳይ ዓመት 2.8 ቢሊዮን ያህል ጥሬ ሀብት ከሀገር ጉያ ሊያፈተልክ ሲል በቁጥጥር ስር ሊውል ችሏል። ከ2011 እስከ 2017 ያለውን ዳታ ብቻ ስንመለከት ገቢ ኮንትሮባንድ ወደ 49.2 ቢሊዮን ብር የተገመቱ የተለያዩ ገቢ ኮንትሮባንድ እቃዎችን ለመቆጣጠር ተችሏል። ወጪ ኮንትሮባንድ ስንመለከት ወደ 12.2 ቢሊዮን የተገመቱ በአጠቃላይ ወደ 61.5 ቢሊዮን የተገመቱ የወጪም የገቢ ኮንትሮባንድ እቃዎችን መቆጣጠር የተቻለበት አቅም ተፈጥሯል ማለት ነው። እጁን አስገብታውን እየሰራ ከነበረው ከበፊቱ የተሻለ ውጤት በማስመጣት እንደዚህ የምታዩት በመከላከሉ ረገድ የጉምሩክ ኮሚሽን ጅጅጋ ቅርንጫፍ አመራሮችና የክልል አመራሮች በቅርብ በመገናኘት የሚፈጠሩ ችግሮችን በእለት በየጊዜው በመፍታት የተሻለ ውጤት እንዲመጣ እየተደረገ ይገኛል። ጊዜ ያለፈባቸውን መድኃኒትና ምግብ ነክ ቁሳቁሶች ወደ ሀገር ጉያ መግባታቸው ሳያንስ ይህንን ማስወገድ በራሱ የሀገርን የገንዘብ መቀነት የሚያስፈታ ሆኖ ተገኝቷል። ይህ ሆኖም ተገቢው ፍተሻ ተደርጎ ለገበያ ከሚቀርበው ባሻገር የኢትዮጵያ ጉምሩክ ኮሚሽን ማህበራዊ ኃላፊነትን በመወጣት ረገድ ቀዳሚው ነው። ኮንትሮባንድ ዕቃ ከተያዘ በኋላ በዋናነት የሚካሄዱ ሂደቶች አሉ። የጉምሩክ መጋዘን ከገባ በኋላ ማለት ነው። አንደኛ ለማህበራዊ አገልግሎት መዋል የሚችሉ እቃዎች ካሉ በእርዳታ በድጋፍ የሚሰጡ አሉ።
ዘርፉ ትግል ይሻል። በአንድ እጅ አጨብጭቦ በአንድ በሬ ስቦ አይሆንምና ግንዛቤ መፍጠር እንደ ጉምሩክ ኮሚሽን ተደማሪ አቅም መፍጠሪያ መንገድም ነው። የተለያዩ የግንዛቤ ማስጨበጫ ስራዎች በሶሻል ሚዲያ፣ በብሮሸር መድረክ በማዘጋጀት የተማሪዎች ጥያቄና መልስ ውድድር በትምህርት ቤቶች መካከል በዚህ ቀጠና ውስጥ ያሉ ትምህርት ቤቶችን እያወዳደሩ ስለ ጉምሩክ አንድ አውት ተዘጋጅቶ ለተማሪዎች ዲስትሪቢዩት ተደርጎ እያነበቡ እያጠኑ ከእርስ በርሳቸው እንዲወዳደሩ ተደርጎ ገናው ትምህርት ቤት እያሉ ስለ ኮንትሮባንድ ግንዛቤ እንዲያገኙ የማድረግ ስራዎች እየተሰራ ነው የሚገኘው። ተማሪዎች ላይ ከፍተኛ ትኩረት ተደርጎ ነው የሚሰራ። ምክንያቱም ተማሪ ግንዛቤ ካገኘ ሄዶ ለቤተሰቡም በዛ ደረጃ ያስረዳል፣ ለህብረተሰቡም ያስረዳል። የኮንትሮባንድ ተባባሪ እንዳይሆኑ ኮንትሮባንድ እንደዚህ አይነት ጉዳት ነው ብሎ የሚያስረዳ ስለሆነ በጣም ትኩረት ተደርጎበት እየተሰራ ነው የሚገኘው። ለመከላከል የአንድ ተቋም ስራ ብቻ መሆኑ መብቃት አለበት። ከምንም በላይ ህብረተሰቡ ኮንትሮባንድን ከማንም የበለጠ ከተቋሙ የበለጠ ሊዋጋ ይገባል። ቀላል በማይባል ደረጃ ለኮንትሮባንዲስቱ መረጃ የሚያቀብሉ አብረው የሚሰሩ ኔትወርክ ደግሞ አብረው የሚሰሩ እንዳያዙ የሚያደርጉ ከተያዙም እንዲያመልጡ ለማድረግ የሚሰሩ መረጃ የሚያቀብሉ የሚሸፍኑ የሚከላከሉ አካላት አሉ። በተለያየ ደረጃ የምንታገለው በአንድ በኩል ከነዚህም አካላት ጋር ነው ማለት ነው። እነዚህ አካላት በተለያየ የመንግስት መዋቅር ላይ ወይም በተለያየ የህብረተሰብ አደረጃጀት ላይ የሚገኙ ናቸው። የብሩህ ተስፋዋ ፈተና የቀና መንገዷ እንቅፋት የባለዳቦ ስሙ ኮንትሮባንድ ነው። እርግጥ ነው በብርቱ ልፋትና በብዙ ፈተና በርካታ ለውጦች መጥተዋል። ነገር ግን ምንጩ መርዝ ማመንጨቱን አላቆመም። እናም ብርቱ ማርከሻው የት ይሆን? እኛ ጋር ወይስ እናንተ ጋር? ኮንትሮባንድን ማን ያቁም?